بسم الله والحمد لله والصلاة والسلام على رسول الله እነሆ ዛሬ ደግሞ ሰሞኑን እየተወራ ባለው ጉዳይ ዙሪያ በቂ የሆነ መረጃ የሚሆነንን ቁጥር 1 ካስፈለገ ደግሞ ቁጥር 2ን ኢንሻአላህ አስከትይበት ይህንን ቪዲዮ አቅርቤላችኋለሁ። አንዳንዶች እንደሚታወቀው ግላዊ የሆነ ጸባስ መስለው ጭፍን የሆነ ጥላቻ ከሼክ አብዱላህ ረሂመሁላህ ያላቸው እንደሆነ ደግሞ የሚያመላክቱ በርካታ የሆኑ መረጃዎችም ሰምተናል አይተናልም ጭምር። ከነኚህ ነገራቶች ነጥቦች መካከል ሼክ አብዱላህ የሚናገሯቸው ንግግሮቻቸውን እርሳቸው ብቻ ያመጧቸው ንግግር አስመስለው እንደተለመደው የእሳቸውን ስም ለማጠልሸት ሰው እሳቸውን ሳያውቃቸው መጥፎ የሆነ አመለካከት ለእሳቸው እንዲኖረው ለማድረግ እጅግ በጣም እየለፉ እየተጉ ያሉ ሰዎችን እንመለከታለን። በዚህ አጋጣሚ አንዲት ማስታወስ የምፈልጋትኝ ነጥብ አለች። የሼክ አብዱላህ ጀማዓ በቲክቶክ ዓለም አይደለም የተመሰረተው። በቲክቶክ አንዳንዶች በሚያደርጉትኝ ወቀሳና በሚሰነዝሯቸው አላስፈላጊ በሆኑ ቃላት የሼክ አብዱላህን ጀማዓ ሊያጠፉ ወይ ደግሞ ሊደመስሱ ወይ ሊያዳክሙ፣ ምክንያቱም በቲክቶክ የተደራጀ አይደለም፣ በዓለም ደረጃ ያለ ነው። እንኳን አንዳንዶች እንዲህ የሚሰነዝሯትኝ እጅ አይደለችም። እንደው እስቲ አንድ ሰው ለምሳሌ ፀሐይ ስትወጣ እጅ መዳፉን ዘርግቶ ወደ ፀሐይ እኔ በእጅ መዳፊ ፀሐይን እጋርዳለሁ፣ ፀሐይን እሸፍናለሁኝ ማለት ይችላል? አይሆንም፣ አይባልም። ይሄ እንዲህ አይነት ነገራቶች በጣም ከባድ ናቸው። አሁንም ጊዜው አልረፈደም እና ጥንቃቄ ብታደርጉ። የዚህ ሁላ መንስኤ ምክንያት ምንድን ነው? የሆነች ትንሽዬ የሆነችን ዒልም ይዘን በጣም ሰፊ የሆነ ዕውቀት ያላቸው ሰዎችን ለመተቸት የምንታገል ከሆነን ወላሂ አወዳደቃችን ከባድ የሆነ አወዳደቅ ነው የሚሆነው። ከባድ የሆነ አወዳደቅ፣ እንደው ወድቀን የሚያነሳንም ልናጣ እንችላለን። ስለዚህ ጥንቃቄ ብናደርግ መጀመሪያ አንድ ሰው እኔ ማን ነኝ የሚለውን ነገር ቢያስብበት፣ ከዛ ቀጥሎ ደግሞ ይህንን መስአላ አንስቼ ሼክ አብዱላህን ልተቻቸው እኔ ምን ያክል ዕውቀት አለኝ በዚህ መስአላ ዙሪያ፣ ከዛም ቀጥሎ ደግሞ ይህችን መስአላ አንስቼ እሳቸውን ለመተቸት ዑለማዎች በዚህ መስአላ ዙሪያ ያላቸው አቋም ምንድን ነው የሚለውን ማወቅ ይቀድማል። ከተነሱ ነጥቦች መካከል አንዱ ሼክ አብዱላህ ረሂመሁላህ ላ ዩተረዳ አንሁ ብለው ያሉትኝ ስለ ሙዓዊያ የተናገሩትኝን ንግግር አንዳንዶች ይህንን እሳቸው ብቻ ያመጡትኝ አስመስለው የእሳቸው ብቻ ንግግር አስመስለው ህብረተሰቡ አመለካከቱን ለመቀየር የሚጥሯትኝ ጥረት ናት። ዛሬ ደግሞ እኚህን ታላቅ ሰው አቅርቤላችኋለሁ። በዘመናችን ላይ ሙሐዲስ ሲባሉ ከነበሩትኝ ካለፉትኝ የአህሉ ሱና ወልጀማዓ መሻይኾች መካከል አንዱ ናቸው ተብሎ የሚወራላቸው ታላቅ ሰው ናቸው። እና እኚህ ሰው እስቲ በዚሁ በሙዓዊያ ዙሪያ ላይ ያሉትኝን ነገር እስቲ አብረን እንስማ። ثم توضع رأسه على هذا نقبله؟ هل نقبله أن يفعل بابن بنت النبي هذا الأمر وبعدين نترضى؟ هل نقبل؟ ያው እየተናገሩት ያሉትኝ ስለ ሁሰይን ረዲየላሁ ዐንሁ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የሆነችው ፋጢመት የእሷ ልጅ የሆኑትኝ ሁሴን እንዴት እንደተገደሉ ከዛ በኋላ አንገታቸው ተቆርጦ እንዴት እንደተደረገ ነው የተናገሩትኝ። እሳቸውን እንዲህ ያደረገውን ሰው በማስመልከት እንዲህ ባደረገ ሰው ላይ ረዲየላሁ ዐንሁ እንላለን ወይን ይላሉ። የሚቀጥለውንም ስሙ። أن نترضى عن شخص كان يأمر الخطباء أن يلعنوا عليا سيدنا علي የአላህ ቁጣ ይውረድባቸው እያሉ ሰዎች እንዲረግሟቸው ባዘዙ ሰዎች ላይ ረዲየላሁ ዐንሁም እንላለን ወይን? على المنابر يلعنوا سيدنا علي ሚንበር ላይ ሰይዱና ዓሊይን
እንዲረግሟቸው ትዕዛዝ የሰጠውን ሰው ረዲየላሁ ዐንሁ እንላለን ወይን ይላል። ይልዓኑ ሰይድና ዓሊ አለዚ ቃለ ፊህ ነቢይ ዓሊዩ ሚኒ ወአነ ሚን ዓሊ። እኚህን ሰይዱና ዓሊ ነው የሚራገሙትኝ። ዓሊይ ከኔ ነው እኔም ከዓሊይ ነኝ ብለው ነቢዩ ዓለይሂ ሰላቱ ወሰላም ያወሱት ያሞገሱትኝን እንዴት እያሉ ነው? طيب اللي سمع الحديث ده ازاي يلعنه؟ يعني اللي سمع كلام النبي في حق سيدنا علي كيف يلعنه؟ كيف ይህንን የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ስለ ሰይዱና ዓሊ የተናገሩትኝን የሰማ ሰው እንዴት ብሎ ነው ሰይዱና ዓሊይን የሚረግማቸው? فأمروا بلعنه እንዴት እሳቸው እንዲረገሙ እንዴት ትዕዛዝ ይሰጣል? 60 سنة ለ60 ዓመት على المنابر يلعن سيدنا علي ليه؟ ሚንበር ላይ ሰይዱና ዓሊ የሚረገሙለት ምክንያት ምንድነው? لماذا يلعن علي على المنابر وهو من قال والذي فلق الحبة وبرأ النسمة إنه لعهد من النبي صلى الله عليه وسلم إلي كما في صحيح مسلم أنه لا يحبني إلا مؤمن ولا يبغضني إلا منافق. سيدنا علي ملو مسلم بزقبوتني لاي من دنالو ነቢያችን ዓለይሂ ሰላቱ ወሰላም ቃል ብለውልኛል፣ ዓህድ ቃል ገብተውልኛል። ምንድን ሙእሚን የሆነ ሰው እንጂ ላይ ወደኝ፣ ሙናፊቅ የሆነ ሰው እንጂ ላይ ጠላኝ ብለው ዓህድ ቃል ገብተውልኛል ሰይዱና ዓሊ ራሳቸው ብለዋል። ሙስሊም በዘገቡት አሉ። ወላ ይብغضኒ ኢላ ሙናፊቅ فهذه شهادة كل من أبغض عليا فهو منافق። ሰማችሁ? ዓሊይን የጠላ በሙሉ ሙናፊቅ ነው እያሉ ነው በሐዲሱ ማስረጃ መሰረት። ኩሉ መን ሓረበሁ ፈሁወ ዐለል ባጢል፣ ማንኛውም ሰይዱና ዓሊይን የተጋደለ በሙሉ ባጢል ላይ ስህተት ላይ ነው። ወሚነል ፊዕቲል ባጊያ ለአነ ሚመን ቁቲለ መዐ ሰይድና እንዲሁ ደግሞ አፈንጋጭ ከተባሉ ግሩፖች ናቸው። ከሰይዱና ዓሊ ጋር ከተገደሉትኝ ደግሞ አማር ብን ያሲር ሰይዱና ዓሊ ጋር ከሳቸው ጋር አንድ ላይ ሆነው ለመዋጋት ከወጡትኝ ከተገደሉትኝ አንዱ አማር ብኑ ያሲር ናቸው። الذي بشره النبي وقال له ويح عمار تقتله الفئة الباغية እንዲህ ብለው ነብዩ አለይሂ ሰላቱ ወሰላም ያባሰሯቸው፣ እረ እንደው አማር ሲያሳዝነኝ እነኛ ባጊያ ወይም አፈንጋጭ የሆኑ ግሩፖች ይገሉታል ያሏቸው። تقتله الفئة الايه يبقى اذا عرفنا الفئة الباغية المهم ስለዚህ አፈንጋጭ የሆኑት እነማን ናቸው አውቀናል። ممكن بقى نذكر الفئة الباغية ونقول رضي الله عنهم እንግዲያውሳ እነኛ አፈንጋጭ የሆኑትኝን ጠቅሰን ረዲየላሁ ዐንሁም እንላለን ወይን? يعني نذكر الفئة الباغية ونترضى عنهم هذا لا يجوز። እነኚህን ባጊያ የሆኑትኝን እየጠቀስን ረዲየላሁ ዐንሁም እንላለን ወይን? አይ ሃዛ ላ የጁዝ እያሉ ነው። ይሄ አይቻልም፣ ክልክል ነው፣ አይፈቀድም እያሉ ነው። ጠይብ እነኚህን እስቲ ምንድን ነው የሚሏቸው? መቼስ የሚያውቃቸው ሰው ያውቃቸዋል፣ ሺዓ ናቸው አይልም። እና ለምንድን እንዲህ አይነቶችም እያሉ ሌላ ክፍል 2 ላይ ደግሞ ኢንሻአላህ በጣም አጃኢብ የሆነ ነገር ነው የምጠቅስላችሁ። እነኚህ ሰዎች ግላዊ የሆነ ጥላቻ ከሼክ አብዱላህ እንዳላቸው ወይ ደግሞ በአጠቃላይ በዚህ መስአላ ዙሪያ ዑለማዎች ያላቸው አቋም ምን እንደሆነ ባለማወቃቸው ምክንያት ምንድን አይነት ስህተት ላይ እየተዘፈቁ እንደሆነ በግልጽ ለመረዳት አንዳንድ ነገራቶች ይጠቀሳሉ። የሰለፍ ሊቃውንቶች የነ ኢማም አልቡኻሪ መሻይኾች እንደው ስለ ሙዓዊያ ምን ብለው እንደተናገሩ ኪታቦች ላይ የተዘገቡ ነገራቶች ምን እንደሆኑ ሰምታችሁ ከሆነ ወላሂ በጣም በጣም የሚገርሙ የሆኑ ነገራቶች አሉ ስለ ሙዓዊያ የተነገሩ። ጠይብ ሼክ አብዱላህ ያሉትኝና እነኚህ ያሉትኝና እነኛ የሰለፍ ዑለማዎችም ያሉትኝ ንግግር ስታነጻጽሩትኝ በጣም ሰማይና ምድር ነው ልዩነቱ። ላኪን ሼክ አብዱላህ ይህም ደግሞ ከሳቸው በፊት የነበሩ መሻይኾች ያሉትኝ እኮ ነው ያሉትኝም ብለው ሌላ እጅግ በጣም ከባድ የሆነ ነገር ስለ ሙዓዊያ የተናገሩ ዑለማዎች እያሉ ኪታባቸውም እያለ ስለዛ ከባዱ ተትቶ ይህች ሼክ አብዱላህ የተናገሯትን ያውን ከሌላው ዑለማ የነቀሉትን ያሉትን በማለታቸው የሚተች ሰው ስንሰማው
ከዚህ የምንረዳው የምንገነዘበው ነገር ቢኖር ሐቂቃ ምንድነው የሆነ ግላዊ የሆነ ነገር እንዳለበት የመስአላ ጉዳይ አይደለም። የመስአላ ጉዳይማ ከሆነ መስአላውን እኮ የሚያክሰው ከሆነ ይህንን እንደ ጥያቄ አድርጎ አያነሳም ነበር። ግን የመስአላ ጉዳይ እንዳልሆነ ልትረዱ ይገባል። ክፍል 2 ላይ በጣም ከባድ የሆነ ነገር ኢንሻአላህ ይዤ እቀርባለሁ። ይህንን እባካችሁን አድርሷቸው። ጊዜው ሳይረፍድባችሁም ደግሞ ሐቂቀተን ተውበትን አድርጎ እያደረጋችሁ ያላችሁት ከባድ የሆነ ጥፋት ነው። ነፍስያ እንዳታሸንፋችሁ። ሐቅን አንድ ሰው አውቆ ሐቅን አለመከተል በጣም ከባድ ነው። ያው መቀበሉም ከባድ እንደሆነ ይገባኛል። ላኪን ለዲናችን የሚበጀን እርሱ ስለሆነ ነው። አላሁ ተዓላ ከነኚህ ሰዎች ፈተና ይጠብቀን። የደረሳችሁንም ደግሞ አደራችሁን አድርሱልኝ።